በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቤተ ክርስቲያናችን ታኅሳስ 8 ከአባታችን ከአቡነ ኪሮስ በተጨማሪ ዕረፍቱ ለሳሙኤል ዘደብረ ቀልሞን ብላ ታከብራለች። አባ ሳሙኤል ዘደብረ ቀልሞን አገሩ ሙላድ ዳክሉ ወይም ላይ ግብጽ ነው። አባቱ ሲላስ ይባላል። ካህን ነበር። በገዳም አስቄጥስ ያሉ መነኮሳትን ዜና ሰምቶ ወደዚያ ለመሄድ ከዘመዶቹ ተለይቶ ሲጓዝ መንገዱን አያውቀውምና ሲቸገር የታዘዘ መልአክ መጥቶ ወንድሜ ወዴት ትሄዳለህ አለው። ገዳም አስቄጥስ አለው። እኔም ወደዚያ ነው የሚሄደው፣ አብረን እንሄድ ብሎ እየመራ ወስዶ ለአባ ጋቶን አደራ ሰጠው። ከዚህ በኋላ ማዕረገ ምንኩስና ተቀብሎ በዚያው ሲኖር 636ቱ ንፉቃነ ሃይማኖት በጉባኤ ኬልቄዶን ያጸደቁት የሊዮን ቀዳማዊ የክህደት ደብዳቤ ለገዳማውያኑ ተላከላቸው። ሲነበብ ብዙዎቹ ፈርተው ዝም አሉ። እርሱ ግን በዚህ ሰዓት መንፈሳዊ ቅናት አነሳስቶት ወረቀቱን ነጥቆ ቀደደው። መልእክተኞቹ ተናደው ፊቱን በሰንሰለት ጸፉት፣ አንድ ዓይኑ ጠፋች። ይህም አልበቃ ብሏቸው የኋሊት አስረው እየጎተቱ ወስደው በደብረ ቀልሞን ጣሉት። እርሱም በዚያው ገዳም ገድሞ የሚያስተምር ሆኗል። ከዚህ በኋላ በርበር የሚባሉ እስላሞች ሊጣሉት መጡ። ወደ ጌታ ቢያመለክት ቤተ ክርስቲያን ገብተህ ተቀመጥ፣ ምንም አትናገር አለው። እርሱም ገብቶ ተቀመጠ። ተከትለውት ገብተው ክፉ ሲሰሩ አይቶ አላስችል ብሎት እግዚአብሔር ይፍዴክሙ በከመ እከይ ምግባሪክሙ ኦ ርኩሳን ብሎ ገሰጻቸው። እነርሱም ለካስ ከዚህ ኖረሃል ብለው ከምሰሶው ጋር አስረው ገርፈው ማሰሪያውን ፈተው በአፈጢሙ ጣሉት። ወኮነ ከመ በድን ይላል። በዚህ ሰዓት ደከመ። በበቅሎ ጭነው ወደ ሀገራቸው ወሰዱት። እርሱም ስቃዩ ጸንቶበት ወደ ጌታ ሲያመለክት የተቀመጠባት በቅሎ ሰናይ ገብሩ አትናገር ያለህን ለምን ተቀላለፍ? መልካም አደረጉብህ አለችው። በዚህ ሰዓት አዘነ። ከዚህ በኋላ ሹማቸው ለጣዖት ስገድ አለው። አልሰግድም አለው። መጨረሻውን አየዋለሁ ብሎ ቆንጆ ሴት አምጥቶ እጇን ከእጁ አስሮ ከዝግ ቤት አስቀመጠው። እርሱ ግን ጾር የጠፋለት ብፁዕ ነውና እንኳን በገቢር በሐልዮም አላወቃትም። ይልቁንም አስተምሮ አሳምኗታል። ከዚህ በኋላ ሕሙማንን ሲፈውስ አይቶ ሹሙ ክፉ አድርጌብሃለሁ፣ አሁንም የምትሻውን ንገረኝ አለው። እርሱ ግን ወደ በዓቴ እንድመለስ አሰናብተኝ አለው። ሹሙም ፈረስ በቅሎ አዘጋጅቶ ሰራዊት ሰጥቶ ወርቅ ብር አስይዞ ሄድ አለው። እርሱ ግን ሁሉንም አልሻም ብሎ መልሶለት ባዶ እጁን ተመልሷል። ከዕለታት በአንድ ቀን ጌታ ሕፃናተ ገመዱን ይንቀሳፉ ብሎ መላእክትን ላከ። በቅዳሴ ጊዜ ወዲያና ወዲህ እያሉ አውከው ነበርና ቀውስጦስ መልአኩ ያማረ ሕፃን አይቶ አግኝቶ ይህንስ የፈጠረው ይግደለው ብሎ ራራል። በዚህ ሰዓት የቀሩት ግን ተልኳቸውን ፈጽመው ሲያርጉ እርሱ ኃይል ተነስቶት ቀረ። በደብረ ቀልሞን አምደ ብርሃን ተተክሎ አየ። በዚህ ሰዓት መልአኩም እንዲህ አለ፣ ዛቲ መካን ትከውነኒ አራቂተ ምስለ እግዚእ ብሎ ተጎትቶ ሂዶ ከደጀ ብርሃን ወደቀ። ዲያቆን ሲገባ አግኝቶት ምድራዊኑ አንተ ወሚም ሰማያዊ፣ አንተ ምድራዊ ነህ ወይስ ሰማያዊ አለው። መልአኩም ስራዬ ምድራዊ አድርጎኝ እንጂ በተፈጥሮዬ ሰማያዊ ነኝ። አሁንም ሂደህ ለአባ ሳሙኤል ንገርልኝ አለው። ዲያቆኑም ሂዶ ለአባ ሳሙኤል ነገረው። አባ ሳሙኤልም ሕዝቡን ሰብስቦ 41 ጊዜዮታ 41 በይንተ ማርያም አድርሶ ከስለ ማርያም ስር ወድቆ እመቤታችንን ተማጸነ። እመቤታችንን በቀኝ እጅህ ቀኝ ክንፉን በግራ እጅህ ግራ ክንፉን ይዘህ ተንስ በስመ እግዚአብሔር ፈጣሪ ከበለው አለችው። እርሱም እመቤታችን እንዳለችው ሂዶ በቀኝ እጁ ቀኝ ክንፉን በግራ እጁ ግራ ክንፉን ይዞ በፈጣሪህ በእግዚአብሔር ስም ተነስ ቢለው ተነስቶ ሕዝቡን በረድኤት እንዳልለያችሁ ስሜን ከአባ ሳሙኤል አትለዩኝ ብሏቸው አድርጓል። እንዲህ ባለ ግብር ጸንቶ ኖሮ በዚህ ዕለት በሰላም አርፏል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኂን ሰአሊተ ምሕረት ቤዛዊተ ኩሉ ዓለም የዓለም መድኃኒት እመቤታችን ክብር ምስጋና ይግባት። የጻድቁ ረድኤት በረከት ይክፈለን። አሜን።